442 አክብሮታዊ ሰላምታችን ይድረሳችሁ የተከበራችሁ የፏፏቴ ቲዩብ ቤተሰቦች፣ እነሆ የዕለቱን ሰበር ዜናዎች ወደ እናንተ ማድረስ ጀምረናል። በቅድሚያ አበይት ነጥቦች። የፊንቴክ ኩባንያ የማጭበርበር ወንጀል ተጠርጣሪዎች ፍርድ ቤት ቀረቡ። እነ መንሱር ጀማል ፍርድ ቤት መቅረባቸው ታውቋል። የክስ መቃወሚያቸውንም አቅርበዋል። አሜሪካ ምንም አታመጣም ስትል ህወሓት ዛተች። እኛ ለማንም አንንበረከክም አሉ የህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋ። በኢትዮጵያ ከፍተኛ የህዝብ አመጽ ሊቀሰቀስ ይችላል ተባለ። አይኤምኤፍ እና የዓለም ባንክ የኢትዮጵያ ሚስጥር ዘረገፉት። ኢትዮጵያ ከፍተኛ የዕዳ ጫና አለባት። የውስጥ የፖለቲካ አለመረጋጋቱ ጣሊያ ነክቷል። በዚህ ምክንያት ዕዳዋን መክፈል አልቻለችም ሲል አይኤምኤፍ እና የዓለም ባንክ ሪፖርት ይገልጻል። በ2018 ዓ.ም ከ18 ቢሊዮን ብር በላይ መሰረቁን የፌዴራል ዋና ኦዲተር አረጋገጠ። አድማጮቻችን፣ ተመልካቾቻችን ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ ይቀላቀሉን። መረጃውን ለሌሎች እንዲደርስ ላይክ፣ ሼር በማድረግ ይተባበሩን። የፊንቴክ የማጭበርበር ወንጀል ተጠርጣሪዎች ፍርድ ቤት ቀረቡ። የፊንቴክ ኢንቨስትመንት ሽፋን በማድረግ በተፈጸመ መጠነ ሰፊ የማጭበርበር ወንጀል የተጠረጠሩት ታዋቂ አርቲስቶች፣ የቲክቶክ አንቂዎች ሰኔ 11 ቀን 2018 ዓ.ም በፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ ችሎት ፊት ቀርበዋል። የዋስትና መብቱ ተከልክሎ በእስር ቤት እንዲቆይ የተደረገው አምስተኛው ተከሳሽ መንሱር ጀማልን ጨምሮ በዋስትና መብት በውጭ ሆነው ጉዳያቸውን የሚከታተሉ ቀሪዎቹ ተጠርጣሪዎች ፍርድ ቤት ቀርበው በጠበቆቻቸው አማካኝነት የክስ መቃወሚያቸውን አቅርበዋል። የአንደኛ ተከሳሽ ጠበቆች እያንዳንዳቸው ባለ 6 ገጽ የክስ መቃወሚያ ለችሎት ያስገቡ ቢሆንም ያቀረቡትን ሰፊ የክስ መቃወሚያ በዚያ አጭር ቀን ተመልክቶ ምላሽ መስጠት እንደማይችል አቃቢ ሕግ ለችሎቱ አሳውቋል። ፍርድ ቤቱ የአቃቢ ሕጉን ጥያቄ በመቀበል የቀረቡትን የክስ መቃወሚያዎች መርምሮ ምላሽ ለመስጠት ለሐምሌ 8 ቀን 2018 ዓ.ም ተለዋጭ ቀጠሮ ሰጥቷል። ዘገባው የሸገር ኤፍኤም ነው። አሜሪካ ምንም አታመጣም ሲል የህወሓት ምክትል ፕሬዝዳንት አቶ አማኑኤል አሰፋ ገልጿል። ህወሓት የትግራይን ህዝብ በግዴለሽነት እንዳያስጨርስ እሰጋለሁ። ባለፈው ጦርነት ማንም አያሸንፈንም፣ የምን ድርድር አቅም አለኝ፣ ማንም ሊያሸንፈኝ አይችልም በሚል እብሪት የትግራይን ህዝብ ለዚያ ሁሉ መከራ የዳረገው አሁንም የህወሓት አመራሮች እልኸኞች በመሆናቸው እና የእኛ ብቻ ያልነው ይሁን ስለሚሉ የነሱ ሀሳብ ብቻ ትክክል እንደሆነ ስለሚያምኑ አሁንም ከዓለም ተነጥለው መቀሌ ተቀምጠው አሜሪካ ምን ታመጣለች እያሉ ነው። የቀድሞ ድንፋታቸውን አሁንም እያሰሙ ይገኛሉ። እነዚህ ሰዎች የትግራይን ህዝብ ለማስጨረስ የፈለጉ ይመስላሉ። ይህ በእንዲህ እንዳለ የህወሓት ኃይል ወደ ሰሜን ወሎና አፋር ድንበር አካባቢዎች ኃይላቸውን እያስጠጉ ይገኛሉ። ከፍተኛ ቁጥር ያለው ሰራዊት ወደ ሰሜን ወሎ ድንበር ወረዳዎች በተሽከርካሪ ሳይሆን በእግር እየተጓዙ ይገኛሉ። የህወሓት ታጣቂዎች ባላማጣ በኩል ወደ ወሎ መስመር በእግር ጉዞ እንዲያደርጉ ትዕዛዝ መተላለፉን ተከትሎ ጉዞ መጀመራቸው ተሰምቷል። ታጣቂዎቹ ጉዟቸውን ያደረጉት ወደ ወልቃይት መስመር ሳይሆን ወደ ወሎ አካባቢ ሲሆን ይህ ግጭቱን በወሎ መስመር ላይ ለማተኮር የተደረገ እቅድ እንደሆነ ተጠቁሟል። በተሽከርካሪ መጓጓዝ የሚያስከትለውን ከፍተኛ አደጋ ለመቀነስና ለጥንቃቄ ሲባል ታጣቂዎቹ በእግር እንዲጓዙ ተደርጓል። በተለይ አርሚ 15 የተባለው የጦር ክፍል በእግር ጉዞውን እንዲያከናውንና በመቀጠል ወደ ኤርትራ አቅጣጫ እንዲያቀና መመሪያ እንደተሰጠው ተገልጿል። በኢትዮጵያ ከፍተኛ የህዝብ አመጽ ሊቀሰቀስ ይችላል ተባለ። የዓለም ባንክና አይኤምኤፍ የኢትዮጵያን ሚስጥር አጋለጡ። የዓለም አቀፉ የገንዘብ ድርጅት አይኤምኤፍ እና የዓለም ባንክ በጋራ ባወጡት አዲስ ባለ 28 ገጽ የዳሰሳ ሪፖርት በኢትዮጵያ ውስጥ እየተተገበረ ያለው የኢኮኖሚ ማሻሻያ ወይም ሪፎርም በፖለቲካ ቀውስና የኑሮ ውድነት ምክንያት ከፍተኛ አደጋ ላይ መውደቁንና ይህም መጠነ ሰፊ የህዝብ ቁጣና አመጽ ሊቀሰቅስ እንደሚችል አስጠነቀቁ። በሪፖርቱ ገጽ 10 ላይ የማሻሻያ ድካም ወይም ሪፎርም ፋቲግ በሚል ርዕስ በሰፈረው ትንተና በአገሪቱ እየታየ ያለው የዋጋ ንረትና የሰላም እጥረት ከተባባሰ ከፍተኛ የህዝብ ቅሬታና ማህበራዊ ቀውስ ወይም ፖቴንሻል ሶሻል ዲስኮንቴንት ሊያስከትል እንደሚችል በግልጽ አስቀምጠዋል። ይህ ስጋት በተሰማ ማግስት በጠቅላይ ሚኒስትር አብይ አህመድ አዲሱን የብሔራዊ ባንክ ገዢ አቶ ኢዮብ ተካልኝ አስቸኳይ ተልዕኮ በመስጠት ወደ ቻይና ቤጂንግ መላካቸው ይታወቃል።
የዕዳ መሸከም አቅም ማሻሻል እና የቁልፍ ቁጥጥሮች መመዛዘን ሁለቱ ዓለም አቀፍ የፋይናንስ ተቋማት የኢትዮጵያን የዕዳ መቋቋም አቅም ዴብት ካሪንግ ካፓሲቲ ደካማ በሚለው ምድብ ስር የመደቧት ሲሆን ሀገሪቱ ያለባት የውጭ ዕዳ የመክፈል አቅሟ ከተለመደው ቀመር ውጪ በከፍተኛ ሁኔታ ማሻቀቡን ይፋ አድርገዋል። የዕዳና የውጭ ንግድ ንጽጽር ኤክስፖርት ቱ ዴብት ሬሾ የሀገሪቱ ጠቅላላ የውጭ ዕዳ ከምትልከው የውጭ ንግድ ወይም ኤክስፖርት ገቢ አንጻር ሲሰላ 206.6% ደርሷል። እንደ IMF ቀመር ማናቸውም ሀገር ይህ ጥምርታ ከ100% ማለፍ የለበትም ነበር። የዓመታዊ ክፍያ ጫና በአጠቃላይ ደንብ አንድ ሀገር በየዓመቱ ለዕዳ ክፍያ የምታወጣው ወጪ ከውጭ ንግድ ገቢ 12% መብለጥ የለበትም። የኢትዮጵያ ግን 36.6% በ3 እጥፍ ገደማ በመምዘግዘጉ ሀገሪቱ ለአደገኛ የፋይናንስ እጥረት ዳርጓታል። ኢትዮጵያ ከ2 ዓመታት በፊት የዩሮ ቦንድ የ$33 ሚሊዮን ወለድ መክፈል አቅቷት ዕዳ መክፈል የማይችሉ ሀገራት ወይም ዲፎልት ዝርዝር ውስጥ መግባቷ የሚታወስ ሲሆን አሁንም ለፓሪስ ክለብ አበዳሪዎችና ለግል ቦንድ ገዢዎች የተገባው የክፍያ ቃል ሳይፈጸም መቅረቱ በሪፖርቱ ተጠቅሷል። አዲሱ የባንክ ገዢ የቤጂንግ ጉዞ እና የተጋረጡ ስጋቶች ጠቅላይ ሚኒስትር አብይ አህመድ ስልጣን ከያዙ ወዲህ ለሶስተኛ ጊዜ የብሔራዊ ባንክ ገዢን በመቀየር ኢዮብ ተካልኝን የሾሙ ሲሆን የኢኮኖሚ ታሪክ ምሁራን ይህንን ተደጋጋሚ የብሔራዊ ባንክ ገዢ መቀያየር ሀገሪቱ በጽኑ የኢኮኖሚ ህመም ላይ መሆኗን ማሳያ ነው ይሉታል። አዲሱ ገዢ ከተሾሙ በ24 ሰዓታት ውስጥ ወደ ቻይና ያቀኑት የፓሪስ ክለብ ሰብሳቢ ከሆኑት የቻይና መንግስት ባንኮች ጋር በመደራደር የ2 ዓመት ጊዜያዊ የእፎይታ ጊዜ ኮመን ፍሬምወርክ እና የረጅም ጊዜ የዕዳ ሽግሽግ ለማግኘት እንደሆነ ተገልጿል። ይህ የዕዳ ሽግሽግ ድርድር የማይሳካ ከሆነ ግን ከፍተኛ አደጋዎችን ሊከተሉ እንደሚችሉ የኢኮኖሚ ታዛቢዎች ያስጠነቅቃሉ። ከነዚህም መካከል የኢትዮጵያ አየር መንገድ አውሮፕላኖች በያረፉበት ሀገር በአበዳሪዎች ትዕዛዝ በቁጥጥር ስር የመዋል አደጋ፣ ሁለተኛ የውጭ ንግድ ምርቶች በሚሸጡበት አገራት በዕዳ ምትክ የመታገድ አደጋ፣ ሶስተኛ እንደ ኤምባሲዎችና ጥንታዊ ቅርሶች ያሉ የሀገር ሀብቶችን ሸጣችሁ ክፈሉ የመባል የሉዓላዊነት ስጋቶች ተጋርጧል ሲል IMF እና ወርልድ ባንክ ገልጸዋል። በሀገራችን ተደጋጋሚ የሌብነት መስፋፋት በገሃድ እየተጋለጠ ይገኛል። 15 ቢሊዮን ብር የት እንደገባ መጥፋቱ ተገለጸ። የ98 ቢሊዮን ብር የዘረፋ አነጋጋሪነት ሳይዘነጋ ከመንግስት መስሪያ ቤቶች 15 ቢሊዮን ብር አለ አግባብ መጥፋቱ ተገልጿል። በተለይ ከመንግስት መስሪያ ቤቶች ያለ አግባብ የተፈጸመ ክፍያ መሆኑን ተረጋግጦ ተመላሽ እንዲደረግ ከታዘዘው ገንዘብ 15 ቢሊዮን ብር በወጣበት መቅረቱን የፌዴራል ዋና ኦዲት መስሪያ ቤት አስታውቋል። የመንግስትና የህዝብ ሀብት ባክኖ እንዳይቀር በቢሊዮን የሚቆጠር ብር ተመላሽ እንዲሆን በድጋሜ ለመስሪያ ቤቶቹ ማሳሰቢያ ሰጥቻለሁ ሲል ዋና ኦዲተር ገልጿል። ይሁን እንጂ በብርና በዶላር ከመንግስት መስሪያ ቤቶች ያለ አግባብ የወጣ ከፍተኛ ገንዘብ ተመላሽ አለመሆኑን ዋና ኦዲተር ገልጿል። ከህግ ውጭ የተከፈሉና መመለስ አለባቸው የተባሉት አብዛኞቹ በጉምሩክና ገቢዎች ቅርንጫፍ ጽሕፈት ቤቶች እንዲሁም በዩኒቨርሲቲዎች የተፈጸሙ መሆናቸውን ሪፖርቱ ያሳያል። የተወሰኑት መስሪያ ቤቶች ከ32 እስከ 99% አላግባብ ያወጡትን ገንዘብ የመለሱ የመንግስት መስሪያ ቤቶች አሉ ተብሏል። ከነዚህም ውስጥ ኮምቦልቻ ጉምሩክ 800 ሚሊዮን ብር መልሷል። ሁለተኛ የኤርፖርት ጉምሩክ 621 ሚሊዮን ብር መልሷል። አርባ ምንጭ ዩኒቨርሲቲ 120.7 ሚሊዮን ብር መልሷል። ቃሊቲ ጉምሩክ 3.2 ቢሊዮን ብር እንዲመልስ ተደርጓል ተብሏል። በተመሳሳይ የ2017 በጀት ዓመት ሂሳብ የፋይናንሻል ህጋዊነትና የክዋኔ ኦዲት ሪፖርት ላይ የ16 ቢሊዮን ብር ያልተወራረደ ሂሳብ ግኝት ዋና ኦዲተር አቅርበዋል። በ138 መስሪያ ቤቶች እና በ18 ቅርንጫፎች በጠቅላላው 16.3 ቢሊዮን ብር በላይ በወቅቱ ያልተወራረደ ሂሳብ መኖሩን በኦዲተር ተረጋግጧል ሲል ዋና ኦዲተር ገልጿል።
አድማጮቻችን፣ ተመልካቾቻችን ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ ይቀላቀሉን። መረጃዎች ለሌሎች እንዲደርሱ ላይክ፣ ሼር በማድረግ ይተባበሩን። ሰናይ ጊዜ